በተለየ መልኩ ነው በገናን ማቀርብላችሁ። እኔ በገናን ከሂሳብ ጋራ፣ በገናን ከሳይንስ ጋራ፣ በገናን ከፈውስ ጋራ፣ በገናን ከማዕድን ጋራ ነው በተወሰነ መልኩ አስተሳሰራዊ ማሳያቸው የተወሰኑ ስላይዶች ናቸው። ሁሌ የምንሰማቸው እንዳሉ ሆኑ ደግሞ ከፍ ወዳለው ነገር መሄድ ይገባልና አንድ ነገር ጨመር ብናደርግ የሚል ሐሳብ በያዘ መልኩ ነው ማቀርብላችሁ። የመጀመሪያ ማቀርብላችሁ በገናና ሂሳብ የሚል ጉዳይ ነው። ሂሳብ ዓለም አቀፍ ቋንቋ ነው። ዜማም ዓለም አቀፍ ቋንቋ ነው። ስለዚህ በገና ራሱ ቀመር ነው። ቀመሩን ደግሞ ትንሽ ፈታ አድርጎ ማየት ያስፈልጋል። ምክንያቱም ዳዊት 10 አውታር ባለው በበገና አመሰግናለሁ ብሎ ቁጥር ከጠቀሰ ከቁጥር ጋር የተያያዘ ታላቅ ቀመርም ስላለው ነው። እንግዲህ በፊደላት ዓለም ወይም በአቅመራት ጉዳይ ስንነጋገር 3 ሀገራት ይጠቀሳሉ። በተለይ ወደ 7000 በላይ ቋንቋዎች አሉ። ከዛ መካከል ፊደል የቀረጹ ሀገራት በጣም ጥቂቶች ናቸው። ፊደላቸው ውስጥ ደግሞ ምስጢራዊ ቀመር የተዋሃዳቸው የዕብራይስጥ ፊደል የጽር ወይም የግሪክ ፊደል እና የግዕዝ ፊደል ናቸው። ገማትሪያ ይባላሉ። እያንዳንዱ ፊደላት በውስጣቸው እንደ ነፍስ ቁጥር ተዋህዷቸዋል። እኔ ወደ 400 በላይ የዚህ ትምህርት ተማሪዎች አሉኝ በመላው ዓለም። ይሄ ትምህርት በጣም ከጂኦሜትሪ ጋር የተያያዘ ነው። እያንዳንዱ ፊደል በውስጡ ቁጥር አለው። ቁጥሩ ደግሞ የሚገልጸው ታላቅ ምስጢር አለው እና በተለይ የዕብራይስጥ ነገር ስታዩ ወይም የግሪክ ነገር ስታዩ ወይም የግዕዝ ነገር ስታዩ ዝም ብላችሁ ንባቡን ብቻ ሳይሆን በውስጡ ያለው ቁጥር የሚገልጥላችሁንም ነገር ስትፈቱ ነው ምስጢሩ የምትረዱት። እና በገና በዕብራይስጥ ኔቤል ወይም ኪኖር የሚል ነገር አለው። በእኛ ደግሞ በገና የሚል ቃል ተሰጥቶታል። እና ኔቤልም ኪኖርም በገናም የራሱ የሆነ ቀመራዊ ነገር ስላለው ነው ያንን በተወሰነ መልኩ ማሳያቸው። እንግዲህ የተለያዩ የበገና አይነቶች አሉ በእስራኤል። ይሄም የምታዩት እዛው ኢየሩሳሌም ያለ ነው። ይሄም በተመሳሳይ መልኩና ኔቤልም ወይም ኪኖር ወይም በገና ቀመሩ ቢሄድ ቢሰላ ከ10 አያልፍም። ይህንን በተወሰነ መልኩ ላሳያችሁ። ለምሳሌ ይሄ ነ ነው በዕብራይስጥ ነ ፊደል ነው። ይሄ ደግሞ ቤት ወይም በነው። ይሄ ደግሞ 50 ነ ይቅርታ ይሄ ላሜድ ነው 30 ነው። አንድ ላይ ሲደምሩ ስንት ይሰጣል? በገና 82 የሚል ቀመር ይሰጣል። እና 82ን እንደገና ፕላስ ስታደርጉት ስንት ይሰጣል? 10 ይሰጣል። ስለዚህ በዕብራይስጥ ወይም በዕብራይስጥ ጌማትሪያ ወይም ቀመረ ፊደል የኔቤል ኮዱ ስንት ነው ማለት ነው? 10 ነው። እኛ ይሄ ሰርክል ትልቅ ሰርክል ነው። እያንዳንዱ ፊደል እስከ ፐ ድረስ ቀመር አለው። እዚህ ጋር 10 ይደርሳል። 20 30 40 50 60 70 እያለ እስከ 800 ይሄዳል። ስለዚህ በቀመሩ እዚህ ጋር ስንት ነው? 2 ነው። ገ ደግሞ ጋሜል ነው 3 ነው። ና ደግሞ እዚህ ጋር ይደርሳል። አይ ቲንክ እንትኑ ስላይዱ አጥፍቶታል እንጂ 50 ነው። ሲደመር ስንት ይሆናል? 55 ይሆናል። አሁንም ወደ አንድ ስትለውጡት ስንት ይሰጣል? 10 ይሰጣል ማለት ነው። ስለዚህ የዕብራይስጡም ኔቤል የኛም በገና ቀመሩ ስንት ነው? 10 የሚል ታላቅ ቀመር አለው። ስለዚህ ዳዊትም በሁለት መልኩ ጠቅሶታል። አንደኛው 10 አውታር ባለው በበገና ዘምሩለት ይላል። ቅድም መምህር ዳንኤል በስፋት ይሄን ነገር አንስተውታል። 10 አውታር ባለው በገና ይላል። ስለዚህ 10 የሚለው እናያለን። ሁለተኛ ደግሞ ትንሽ ለየት ያለ አውታር ያለው በገና እናያለን። ይሄኛው አንደኛ ዜና መዋዕል 15 ከ20 እስከ 21 ላይ 8 አውታር ባለው በገና ይዘምሩ ነበር ይላል። ይሄኛው የ8ቱ አውታር ዝማሬ ትንሽ ከተለመደው ዝማሬ ወጣ ያለና በምስጢር የተመላ ነበር። ላይ ስታዩት በመሰንቆ ምስጢር ነገር ይላል። ተመልከቱ፣ ምስጢር ነገር ያዜሙ ነበር ይላል። ስማቸውን ይጠቅሳል። ከዛ በኋላ እንደገና ስማቸውን ከጠቀሰ በኋላ 8 አውታር ባለው በገና ይዘምሩ ነበር ይላል። ስለዚህ 10 አውታር ያለው የማመስገኛ አለ። ሁለተኛው ስንት ነው? 8። ስለዚህ 10 እና 8 በጣም የተሳሰሩ የተዋሃዱ የማመስገኛ መሳሪያዎች ናቸው። አውታሩ የሚሰጠውን የራሱን ንዝረት በኋላ በተወሰነ መልኩ ነግራቸዋለሁ። በእኛ ትምህርት 10ኛው ፊደል የ ነው። 10ኛው ፊደል ምንድን ነው? የ ነው። እዚህ ላይ በደንብ አድርጋችሁ ብትመለከቱት አ1 በ2 ገ3 ደ4 ሀ5 ወ6 ዘ7 ሀ8 ጠ9 የ10። ስለዚህ የን ስትመለከቱ እጅ ነው። ስንት ነው? እጅ ነው። የተዘረጋ እጅ ነው እንደምታዩት።
ስለዚህ እጅ ደግሞ ሲዘረጋ ስንት ጣቶች አሉት? አረ ነገሩን ያዟችሁ 10 ጣቶች አሉ። ስለዚህ ቅርጸ ፊደሉ እጅ ነው፣ ቀመረ ፊደሉ ጣት ነው። ከላይ ስትደርሱ ደግሞ መዳፍ ናት። ከእንደዚህ የተገለበጠች ናት፣ 20 ናት። ምክንያቱም 20 ጣቶች ነው ያሉ፣ ሁለት እግር 5 5 5 5። ስለዚህ 10 አውታር ባለው በበገና አመሰግንሃለሁና በገና የምትደረድሩት በምናችሁ ታግዛችሁ ነው? ወይም በእጃችሁ ታግዛችሁ ነው። ስለዚህ 10 አውታር 8 አውታርን በደንብ አድርገን ቀመሩን ለሁለት ብንከፍለውና ወደ ምስጢራዊ ትምህርት ትንሽ ሻገር ብንል ተያያዥ ነገር ነው። ለምሳሌ ከአዳም ከመጀመሪያው ሰው ጀምሮ እስከ ኖህ ድረስ ስንት አባቶች አሉ? 10 አባቶች አሉ። 10ኛው ኖህ ነው። አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜህ። 10ኛው ምንድን ነው? ኖህ ነው። በደንብ አድርጋችሁ አስተውሉ። አሁን ስንት አውታር አለ አይተናል? 10 አውታርና 8 አውታር አይተናል። ስለዚህ 10ኛው ትውልድ ኖህ ነው። ኖህ ደግሞ ከ8 ቀመር ጋር የተያዘ ነው። ምክንያቱም በመርከቡ ውስጥ ስንት ሰዎች አድርጎ ተርፏል? 8። በደንብ አድርጋችሁ አስተውሉ። 10ኛው ትውልድ ኖህ ነው። እግዚአብሔር 10 ሲል እጁን ይዘረጋል ነው በትምህርቱ። ዮድ የማናዊ እጁን ይዘረጋና ኖህን መርከብ ውስጥ ይከተዋል። መርከብ ውስጥ ሲከተው ስንት ሆነው ይተርፋሉ? 8 ሆነው ይተርፋሉ ማለት ነው። ስለዚህ እንደ 10 አውታር እንደ 8 አውታር አድርጋችሁ ማየት ትችላላችሁ። ከዛ በኋላ እንደገና ከኖህ በኋላ 10 ስትጨምሩ 20ኛው ማን ይመጣል? አብርሃም ይመጣል ማለት ነው። አብርሃም ጋር ሲደርስም ደግሞ እንደገና ደግሞ 8 ነገር ያስገባለታል። ምንድን ያስገባለት? ለምሳሌ አብርሃም የወለዳቸው ልጆች ስንት ናቸው? 8 ልጆች ናቸው የወለዳቸው። እንደገና ደግሞ ግዝረትን በስንተኛው ቀን ሰጥቶታል? በ8ኛው ቀን ሰጥቶታል ማለት ነው። ስለዚህ 10 እና 8 በጣም በቅዱስ መጽሐፍ ላይ ሰፊ ትርጓሜ ያላቸው ናቸው። በተጨማሪ ደግሞ ስትመለከቱት ዳዊት በገናው አባት ዳዊት ስንተኛ ልጅ ነው? 8ኛ ልጅ ነው። 8ኛ ልጅ ነው። 8 በጣም ሰፊ ትርጉም አለውና 10 8 10 8 አውታር በእነዚህ ውስጥ ሁሉ የሚመላለስ ጉዳይ ነው። እንደገና ሙሴን ስትመለከቱ አሁንም ጽላት ይሰጠዋል፣ በእጁ ጽፎ ማለት ነው። በአጸባ እግዚአብሔር ይላል። ግን ውስጡ ላይ ስንት ቃላት አሉ? ነገሩን ስንት ቃላት አሉ? 10 አሉ ማለት ነው። ስለዚህ እጃችንን ስንዘረጋ ሁላችንም 2 እጆች አሉ፣ 2 መዳፍ አለን። ስንት ጣቶች ላይ ወደ ያሉ? 10 ጣቶች አሉ ማለት ነው። የሲና ሕግ ጣት ላይ ታትሟል የሚሉት ሊቃውንት ለዚህ ነው። ይሄ እንደ ፍቅረ እግዚአብሔር ይሄኛው እጅ እንደ ፍቅረ ቢጽ ይሆንና አሁን በገናው ላይ እንዳሉት ዳርና ዳር እንደምትመስሉት አውታር ማለት ነው። መዳፎቹ እንደ ጽላት ታይተው ጣቶቻችን እንደምን ይቃሉ? እንዳስሩ ቃላት ማለት ነው። ስለዚህ የሙሴ ሕግ ጣት ላይ የክርስቶስ ሕግ ልብ ላይ ተቀርጿል ይባላል በሊቃውንት ትምህርት። ስለዚህ ይሄ ነው የማመስገኛ ነገሮችን በደንብ አድርገን ማወቅ መረዳት ያስፈልጋል። አሁን 8 አውታር ባለው ምስጢራዊ ነገር ያመሰግኑ ነበር ይላል። 8ም ስትመለከቱት ትንሽ ለየት ያለ ቁጥር ነው። ቀመር 8 ለምሳሌ ስንት ዕለታት አሉ? 7 ዕለታት አሉ። ወደም እናስተውል። የበገና ዝማሬ ከዚህ ዓለም አልፎ ወደዛኛው ዓለምም የሚሸጋገር ነው። ምክንያቱም መላእክት በበገና ሲያመሰግኑ ባለራእዩ ዮሐንስ ጽፎልናል በወዲያኛው ዓለም። ስለዚህ አሁን ምንድን ነው 7 ዕለታት እግዚአብሔር ፈጥሯል ከእሁድ ጀምሮ እስከ ቅዳሜ። ስለዚህ ቅዳሜ 7 ብለን ሰንበት ብለን 8 ማለት ሲገባን እንደገና እሁድ 1 እንላለን። ለምንድን ነው የሚያመለክተው? 8 ከዚህ ዓለም ውጭ ያለውን ዘላለማዊ ሕይወትን ስለምትወክል ነው። በደንብ እያስተዋላችሁ ነው። ከዚህ ዓለም ውጭ ያለው 8ኛው ሺህ ሲባል ሰምታችሁ ታውቃላችሁ። 8ኛው ሺህ ሲባል ብዙ በቀመሩ ትምህርት ውስጥ እንትን ያላሉ ሽብሩን ብቻ ነው የሚያዩት። ግን በእኛ ትምህርት 8ኛው ሺህ ማለት ይህ ዓለም አልፎ የሚቀጥለው ሕይወትን ይወክላል። ስለዚህ 8ኛው ሺህ ይባላልና 8 ትንሽ ለየት ያለ ቀመር ነው። 8 ከዚህ ዓለም ውጭ የወጣ ነው። ደግሞ ከፈለጋችሁ ከአዳም ጀምሮ ልክ 8ኛው ትውልድ ጋር ስትደርሱ ማንን ታገኙታላችሁ? ማቱሳላ። 7ኛው ሄኖክ ነው። 7 ፍጹም ስለሆነ 7ኛውም ትውልድ ሄኖክን ከዓይነ ሞት ይሰውረዋል። 8ኛው ላይ ሲደርስ ግን 8 የሕይወት ቀመር ስለሆነ ማቱሳላ ብቻ በብቸኝነት 969 ዓመት ሰጥቶታል። ስርዓት ያለው ነው ያ ዓለም እና ያ ዓለም በስርዓት የሚጓዝ እንጂ ዝብርቅርቅ አይደለም ማለት ነው። ስደምሩት አሁንም
ሰነጥቁት 24 ይመጣል። 24 ደግሞ የ888ቶች ውጤት ነው። ትንሽ ለየት ያለ ነገር ነውና እንድታስቡት ማለት ነው። 10 ለምሳሌ 10 ህዋሳት አለው። ለምሳሌ 22 እግዚአብሔር ስሞች አሌፋት አሉ። 10 ደግሞ ህዋሳት አሉ። 10 ማለት ህዋሳት 5ቱ አፋዊ 5ቱ ሳጣዊ 10 ደረጃዎች አሉ። የብቃት ደረጃዎች 10 ስቴፕስ ከጽማዌ እስከ ከዊነ እሳት እስከ መሆን። ስለዚህ እያንዳንዱ አውታር ሲነዝር ሲመታ እነዚህን የብቃት ደረጃዎችን ከመውጣት ከመውረድ ጋር እንዳይቆም መሰላል አድርጋችሁ ማሰብ መረዳት ያስፈልጋል። 8ቱ አውታር ግን ከዚህ ዓለም ውጭ ያለው በአርያም የሚደረገውን ምስጋና የሚወክል ነው። ሁለተኛው የምናየው በገናና ፈውሱ ነው። በገናና ፈውሱ እንዴት ይታያል የሚለውን በአጭር ውስጥ እንመልከት። እዚህ ጋር ትልቅ የቅዱስ መጽሐፍ ጥቅስ አለ። ከእግዚአብሔር ዘንድ ክፉ መንፈስ በሳኦል ላይ በሆነ ጊዜ ዳዊት በገና ይዞ በእጁ ይመታ ነበር። በምኑ እጅ ስንት ጣቶች አሉት? 10። ሳኦልንም ዮድ ማለት ነው። ሳኦልንም ደስ ያሰኘው ያሳርፈው ነበር። እዚህ ጋር ምን ይላል ንገሩኝ እስቲ? ደስታ። ይሄን በደንብ እወቁት። ቀጥሎ ምን? እረፍት። ዝም ብላችሁኛ ፈውስ አይደለም። አንድ ደስታ ይሰጣል፣ ሁለተኛ እረፍት ይሰጣል። ይሄ ከሰውነት ስርዓት ጋር የተያያዘ ነው። ከዛ በኋላ ደግሞ ሶስተኛ ክፉ መንፈስም ከእርሱ ይርቅ ነበረ። ኢቪል ስፒሪቶችን ዲመንስን አጋንንትን ማውጣት ይችላል ማለት ነው። 3 ደረጃዎች አሉት በገና በጥቅም ደረጃ። በፈውስ ደረጃ በኋላ ይታያል ስለተባለ ባጭሩ አልፈዋለሁ። ቅዱስ ቅላጼ የሚባሉ ነገሮች አሉ። በነጮቹ ሶልፌጆ ፍሪኩዌንሲ ይባላሉ። ከ174 ሄርትዝ እስከ 963 ሄርትዝ ያሉ ናቸው። እዚህ ጋር በጣም ወሳኝ ነገር ነው የምነግራችሁ። ለምሳሌ የድምፅ ኃይል በቤተ ክርስቲያናችን ወይም በኢትዮጵያ ሊቃውንት በ3 መልኩ ነው የሚታየው። አተርጋዎን፣ አትሪኮን፣ ፖርፎሪኮን የምንላቸው የድምፅ ንዝረት አይነቶች አሉ። እንደ በገና ካሉት የሚወጡ ከሰውም የሚወጡ። ስለዚህ እያንዳንዱ ነገር ኃይል ነው። ኃይል ደግሞ ምን አለው? ይንቀሳቀሳል፣ ዙተራ አለው። ያ ደግሞ በምን ይለካል? በሄርትዝ ይለካል። ድግግሞሹ ፍሪኩዌንሲ ይባላል። እና አንድ ነገር ሲመታ የሚሰጠው ድምፅ ተጽዕኖ አለው። አዎንታዊና አሉታዊ ተጽዕኖ አለው። ለምሳሌ ልክ እንደ ዳዊት አይነት ሳኦልን እዚህ ጋር ተመልከቱ። የሚያሳርፍ ደስ የሚያሰኝና መናፍስትን የሚያባርሩ በአእምሮአዊ አካላዊና መንፈሳዊ ጤንነት ላይ ተጽዕኖ ያላቸው ሄርትዞች እነዚህ ናቸው። አሁን ያለው ሳይንስ ግን ይሄን ለውጦታል። ትንሽ ዲስትራክሽን አለ። ለምሳሌ ሙዚቃ ትሰማላችሁ፣ ሰምታችሁ ከሰማችሁ ማለት ነው ይቅርታ ሰሙና ከሳምንት በኋላ ልሰለቹት ትችላላችሁ። ለምንድን ነው መሰለቹ ሲባል ፍሪኩዌንሲውን ቀይረውታል፣ ማለትም ሄርትዙን ቀይረውታል። 440 ስታንዳርድ ሆኗል። የጥንት ግን ከዚህ እንትን የወጡ ናቸው፣ ከዚህ ልኬት። ለምሳሌ የሶልፌጆ ፍሪኩዌንሲ እነ ሳኦል ይፈወሱበት ደስ ይሰኙበትና ያርፉበት የነበረው የዜማ ስታንዳርድ ነው። ለምሳሌ ግሪጎሪ አንደኛ ይሄንን አዘጋጅቶታል። አሁን ቅርብ ሳይሆን ያሬድ በተነሱበት ዘመን አካባቢ ትንሽ አለፍ እንዳለ ማለት ነው። እና ለዮሐንስ መጥምቅ የቀረበ ውዳሴ አለና ይሄ ውዳሴ በዚህ አይነት የቀረበ ነው። ዩቲ ሬ እዚህ ጋር ሚ ያለ ፋ ሶላ እነዚህ እንግዲህ በኋላ በዚህ ተለውጠዋል። እነዚህ ታውቁታላችሁ። በዚህ ቅዱስ ያሬድ ዜማ ትምህርት ቤት ውስጥ ያላችሁ ዶሬ ሚ ፋ ሶላ ይሄ ዶሚኒኮ ጌታ ማለት ነው። ለዮሐንስ መጥምቅ ነው የቀረበው ዜማ እና ይሄ ነገር በኋላ ሲተዋወቅ እነዚህ ነገሮች አሉ። እስቲ እንለፋቸው። ይሄም ቀመረ ፊደል ተጠቅሞ ነው ከጠፋ በኋላ ልኬቱን ያወቀውና ቀመርን ማወቅ የጠፉ ልኬቶችን ልታውቁ ትችላላችሁ። እነ ዳዊት ሳኦል እንዴት ፈወሰው በምን አይነት ልኬት ነው ስትሉ ቀመር መጠቀም ግድ ይላቸዋል ነው። አለበለዚያ አክሰስ ማድረግ አትችሉም። እና በኋላ ይሄ ሄደ እና ጥቅሙም እዚህ አካባቢ ላይ ታትሞ ወጣ። ሲታተም ደግሞ እዚህ ጋር አንድ ጉዳይ መጣ ማለት ነው። የድምፅ ዝውተራ በጤና ላይ ከባድ መዘዝ አለው። አንዳንዱ ይፈውሳል፣ አንዳንዱ በሽተኛ ያደርጋቸዋል። አንዳንዱ ዳዊት ሲደረድር ሳኦልን ደስ እንደሚያሰኘው ደስ ያሰኛቸዋል። አንዳንዱ ድምፅ ደግሞ በጣም ያሳዝናቸዋል። አንዳንዱ ስሜታዊ ያደርጋቸዋል። አንዳንዱ ደግሞ እንድትረጋጉ ያደርጋል። ፍሪኩዌንሲው ሃይ ፒቹ ሎ ፒቹም ቢሆን ግን በውስጡ ያለው ዋናው የድምፅ ኃይሉ ግን በጣም ወሳኝ ነው። ለምሳሌ
አሸዋ አካባቢ ይሄን ይከፍቱለታል ይሄን ሀርትዝ እና ተመልከቱ የሚሰራው ጂኦሜትሪ ተመልከቱ እስቲ ይሄ ማለት አንድን አሸዋ ቅርጽ ከሰጠ በዚህ መልኩ ድምጽ እናንተም ቤታችሁ ሞክሩ አሸዋ አድርጋችሁ መለካት ትችላላችሁ እኔ ቤቴ ያለ እንደዚህ አይነት መለኪያዎች ሀርትዞች ስላሉ ሁሌ ማያቸው ነገሮች ናቸው እና የተለያየ ጂኦሜትሪካል ፓተርን ይሰጣል ስለዚህ ውሃ ላይም ብትከፍቱና ሞለኪውላር ስትራክቸሩን መመልከት ብትችሉ በጣም አንዳንዱ በጣም አስፈሪ የሆነ ስትራክቸር ይሰጣል አንዳንዱ ደግሞ በጣም የሚገርም ክሪስታል ይሰጣል እኛም 70% ውሃ ስለሆነ ድምፁ ሲሰማ ደማችንን በዛ መልኩ ነው አንዳንዴ ጤነኛ ወይም ዳዊት ለሳኦል ሲደረድር ደስ ያሰኘው ያሳርፈው እንደሆነ አንዳንዱ ያስደስታል አንዳንዱ ያሳርፋል አንዳንዱ ያበሳጫል ያናድዳል ማለት ነው ስለዚህ ይሄ በጣም ወሳኝ ነው ለምሳሌ ይሄን ሀርትዝ ተመልከቱ 174 ሀርትዝ እያንዳንዱን ወደ አንድ ዲጂት ብትለውጧቸው ከ3 ከ6 ከ9 ያልኩን ቀመራቸው በጣም ይወሳኝ ነው የኢትዮጵያ ፊደላት በሙሉ በ3 በ6 በ9 ምህዋር ውስጥ የሚመላለሱ ናቸው እና ኒኮላ ቴስላ የሚባል አንድ ትልቅ ብዙ ፓተንት ያለው ሳይንቲስት የ3ን የ6ን የ9ን የቀመር ቁልፍነት ካወቅ ያጽናፈ ዓለም ቁልፉ ይኖራል ይላል ይሄኛው ሀርትዝ ብንሰማ ህመምና ጭንቀትን ያስወግዳል ይሄኛው ሀርትዝ ህብረ ሕዋሳትንና የአካል ክፍሎችን ይፈውሳል ይሄኛው ደግሞ ሲመታ ፍርሃትን ያስወግዳል በአንጻሩ ደግሞ የሆነ ሌላ ሀርትዝ ብከፍትላችሁ ልባችሁ ሊሸበር ይችላል ማለት ነው በጣም ወሳኝ ጉዳይ ነው ይሄ ደግሞ ሀርትዙ አሉታዊነትን ያስወግዳል ይሄ ደግሞ ዲኤንኤ ይጠግናል አዎንታዊ ለውጥን ያመጣል እነዚህ በሙሉ ነው ቤት አሉ አንዳንዴ ሰማቸዋለሁ ደስ ሲሉኝ ማለት ነው ሲፈልጋቸው እነዚህ ደግሞ ይሄ ሲሰማ ፍቅር ርህራሄ ያመጣል ይሄኛው ደግሞ ውስጥ ያለው ቶክሲክ የሆነ መርዝ ነገር ከገባ ያወጣል በቀላሉ ለምሳሌ ውሃ ታመጡና ይሄን ለማየት አንድ ብርጭቆ ውሃ ታመጣላችሁ ውሃ ትሞሉትና ለምሳሌ ሀርትዙ እንደዚህ መታችሁ ውሃ ውስጥ ስትከቱት ውሃው በጣም ተፈናጥሮ ይወጣል በተመሳሳይ መልኩ ደማችንን እንደዛ ነው የሚያደርገው ውስጣችን ሲገባ ድምጹ ይሄ ደግሞ ማስተዋልን ያነቃቃል በተለይ በሕዋስ ደረጃ ኃይልን ያሳድጋል ይሄ ደግሞ ከፍተኛ ተመስጦ ያመጣል እኔ በእርግጠኛነት በገናውን ፍሪኩዌንሲውን ብንለይ ከዚህ ያልፍ በዚህ ውስጥ ነው የሚመላለሰው እንጂ በፍጹም 440 ሀርትዝ ሊሆን አይሆንም ሞደርኑ የሙዚቃ እንትን ወደዛ ነው ስታንዳርድ አድርጎ ነው የለወጠው በዚህ ከፍተኛ ተቃውሞ አለ ዛሬ በዓለም አቀፍ ውስጥ በጣም ጭቅጭቅ አለ ምክንያቱም ኢሞቶ ይሄ ታውቃላችሁ ፕሮፌሰሩ ጃፓን ላይ ለውሃ ነው እንትን የከፈተላቸው ሀርትዝ ሲከፍትላቸው አንዳንዱ ውሃ በጣም አስቀያሚ ክሪስታል ነው የሰጠው አንዳንዱ ውሃ ደግሞ ቆንጆ ክሪስታል ሰጠና 440 ሀርትዝ ዲስትራክት የሚያደርግ ነውና ትንሽ ሞለኪውላር ስትራክቸሩንም የማዛባትና ክሪስታሉን የማበላሸት ይሄ ሲከፈት ግን ክሪስታሉ የማማር ሆኗል ስለዚህ ዓለም አቀፍ አሁን እኔ እንደውም በገና ባይነካካላለሁ እስካሁን የቤተ ክርስቲያን ዜማ የቆየው የነካካው የለም ማህሌት ነው ግን የሆነ ነገር ብናስገባ እንደ ፒያኖ ምናምን ነገር ብናስገባ ትንሽ ቆይቶ የሚያስቀድስም ይጠፋል ያሰለቻል ሀርትዙ እንድትሰላችሁ የሚያደርግ ነው ይሄ ግን ለምሳሌ ማህሌት ከምሽቱ 1 ሰዓት ላይ እንቆማለን ለምሳሌ ቤተ ክርስቲያን ማለት ነው ሌሊቱን ሙሉ እየጮህን ነው የሚል እግዚአብሔር ያሳያችሁ ግን አንደክምም ለምን አንደክምም ይሄን ታውቃላችሁ ውሃም አንጠጣ ማለት አሁን አንተ ስብሰባ ተሰብስበን ስንት ውሃ ጠጥታችኋል እዚህ ደክሟችሁ ያ ግን አይደክምም ምንድነው የሚወጣው የቅላጼው በጣም ኃይል የሚሰጥ ነው ዲኤንኤ እንትን የሚል በአንጻሩ ደግሞ የሆነ ሙዚቃ 440 ብትሰሙ ሀርትዝ በቃ ስልችት በሳምንት አንድ ክሊፕ በሁለተኛው ሳምንት ሌላ ክሊፕ ኦሪጂናሊቲውን ያጣል ማለት ነው የጥንቶቹ ግን በጣም ልዩና ከተፈጥሮ ጋራ የተዋሃዱ የተሰናሰሉ ናቸው በገናና ኮከብ እስቲ በሉ በገና ደርዳሪዎች ደግሞ አሁን ኮከብ ላይ ላወጣችሁ ነው የኮከብ በገና እንዳለ ታውቃላችሁ ሰማይ ላይ የኮከብ በገና አለ ራሱ በገናው በሰማይ 88 ኮንስቴሌሽንስ አሉ የምታውቁት ጉዳይ ነው ብዙ ጊዜ እንነጋገራለን ሊራ የሚባል ኮከብ አለ ሊራ በገና ነው በጥንቱ ግናሶር ወይም ነሻር ይባላል እንደ ንስር ማለት ነው በጣም ከፍታ ያለው እንትን ነው ይሄ ነው በሰማይ ላይ እንዲሆነ ይታያል በገና ደርዳሪዎች እስቲ እናንተ ቀጠሮ እንይዝና አንድ ቀን ቤት መጣችሁ አሳያችኋለሁ ከዋክብቱን ራሱ ሊራን ማለት ነው ሰማይ ላይ ትፈቅዳላችሁ አስተማሪዎች
እነሱ ደግሞ እናንተን ያሳዩ ስንቱን እናሳያለን። እና በጣም የሚገርም በገና ነው እና ሊራ ይባላል። ሊሬ ይሉታል። በጣም ኒቡላም አለው ኮከብ የሚወለድበት ኤሪያ ነው። እንዲህ ሆኖ ይታያል በሰማይ ላይ ይወጣል። በተለይ በነጭና ሰማያዊ ኮከቦች አሉት። እቺ ቬጋ አውታሯን መወጠሪያዋ ቦታ በጣም ደማቅ ናት። ቬጋ ትባላለች። በሰማይ ላይ እንዲሆነ ብዙ አይነት ቅርጾች አሉ። ሲወጡ እንደዚህ ሆኖ ነው የሚታየው እና ራሱ እግዚአብሔር አስቀምጦታል ላይ እና ብዙ አይነት ነገሮች አሉ እና ይሄ ማመስገኛ ምሳሌ እንደ ንስር ይታያል። ምክንያቱም ንስር ከፍ ያለ እንደሆነ ይሄም ምስጋናው የሚያደርግና ወደ ላይ ወደ አርያም የሚወጣ ስለሆነ አስቀምጦታል ራሱ ባለቤቱ ሰማይ ላይ እና ብታዩት ጥሩ ነው። በአይን ይታያል ባይዘው ይሄ በሰማይ ላይ ሲወጣ እና 88 ኮንስቴሌሽንስ አሉ። መንፈሳዊ ምስጢር አላቸው። ምክንያቱም ሰማያት የእግዚአብሔርን ክብር ይናገራሉ። አንዱ ምስጢር ግን የበገና ምስጢር ነው። ስለዚህ ኮከብ የምናይ ሰዎች ስለ በገና የምናውቀው ሊሬን አይተነው ነው። ሰማይ ላይ በገናው ራሱ ሲደረግ ይታያል። ቬጋ ብርታም እና በጣም ነው የምትደነቁት። ይሄ በአይን የሚታይ ነው። ደማቁ ቬጋ ማለት መወደስ አለበት ማለት ነው። ራሱ ትርጉሙ እኮ ነው የኮከቡ ስም መወደስ አለበት ይላል። አንደኛው ደግሞ ሱላፋት የሚል ኮከብ ውስጡ አለ። ከፍታ ወይም ማድረግ የሚል ትርጉም አለው። ስለዚህ እያንዳንዱ ስታርስ ብዙ ምስጢር አለው። አንዱ የበገና ምስጢር ነው። ስለዚህ ምናልባት የመርሃ ግብሩ አዘጋጆች የተወሰናችሁ ይሄ የሚታይበት ጊዜ ተቀጣጥረን በገናውን በአየር ላይ እናየዋለን። ህዋው ላይ ማለት ነው። ይሄ ማወቅ ያለብን ይሄ ማለት ነው። እንደዚህ ነው። እሺ በገናና ሳይንስ ትፈልጋላችሁ ወይስ እናቆም? በገናና ሳይንስ ይሄ በጣም ትልቅ ሳይንስ ነው። በጣም በገና ደርዳሪዎች ይሄን ነገር ሳደረድሩት እንደማትቀሩ እምነት አለ። ምንድነው? እግዚአብሔር ወልድ በመጣ ጊዜ ከሰማየ ሰማያት ለካሳ እንበለ ዘርአ ብእሲ እንደ ንብና እንደ ዓሣ። ሁሌ ስትሰሙት ምንድነው ንብ ምንድነው ዓሣ ብትሉ እጅግ የረቀቀ ሳይንስ ነው። የሚገርማችሁ በጣም የረቀቀ ሳይንስ ነው። ለምሳሌ ህዝባውያኑ በፍቅር መግለጫ እንትን ሲሉ እንደ ዓሣ በጥላ እንደ ንብ በድምጥ እኔ አንቺን አርግዤ ተይዣለሁ ምጥ ይላል። ፍቅሩ የጸናበት ይመስላል። የጸናበት አፍቃሪ ነው። ኦኬ እሺ፣ እዚህ ጋር ምንድን ነው? ጽንስ እንበለ ሩካቤ ከመንህብ ዘእም ቃል ንባብ እንደ ንብ ያለ ሩካቤ ያለ ነው ያለ አይደለም። ያለ ሩካቤ ወይም ሩካቤ ሳይኖር ከቃል ድምፅ የተገኘ ጽንስ ምንድን ነው? ንብ ብላችሁ ስትሄዱ እዚህ ላይ ሳይንስ ላይ ትገባላችሁ። ይሄ በጣም በባዮሎጂ ትልቁ ሳይንስ ነው። ሰዎች በዚህ ከፍተኛ ሽልማት አግኝተውበታል። ፓርቴኖጄኔሲስ ይባላል ይህ ሳይንስ። ፓርቴኖ ማለት ጄኔሲስ ልደት ማለት ነው አይደል? ጄኔሲስ ልደት፣ በእንግሊዝኛ ዘፍጥረት የምንለው ጄኔሲስ ነው የምንለው። ፓርቴኖ ማለት ድንግልና ማለት ነው። ጄኔሲስ ማለት ፍጥረት። ስለዚህ ቨርጅን በርዝ ወይም ከድንግል የሚወለድ ልደት ይባላል። ይሄ ፍቺው ዘር ሳይኖር እንበለ ዘር ያለ ወንድ ዘር የሚፈጠር ጽንስን ያሳያል። ፓርቴኖ ጄኔሲስ ይባላል በባዮሎጂ ትምህርት። እዚህ ላይ ለምሳሌ አንደኛው በንብ ላይ የሚከሰት ነው። ተመልከቱ። ፓርቴኖጄኔሲስ ወይም ዘር አልባ እርባታ ያለማ እንቁላል አንፈርቲላይዝድ ኤግ ወደ ወንድ ድሮን ንብ በመለወጥ በንቦች የሚታይ የመራቢያ አይነት ነው። ይህ ዘር አልባ የሆነ የመራቢያ መንገድ በተፈጥሮ ይከሰታል። በዚህ መልኩ ይገለጣል። በጣም ይገርማል። ትልቅ ሳይንስ ነው። እዚህ ዲቴል ውስጥ አንገባም፣ ምክንያቱም ጊዜም የለንም። ግን በዚህ ጽንስ ንቦች ይራባሉ። ፓርቴኖጄኔሲስ። ሌላው ደግሞ በአሳንበሪዎች የተለመደ ነው ዘር አልባ ጽንስ። ለምሳሌ ሃመርሄድ፣ ብላክ ቲፕ፣ ዋይት ስፖትድ ባምቡ፣ እነዚህ የሻርክ ዝርያዎች ምንም ሳይገናኙ ጸንሰው ይገኛሉ። አንዳንዴ ሴቶቹ ለብቻቸው ይገርማል። ይሄም በዚህ አንጻር የሚታይ ነው። እጅግ የሚገርም ነው ፓርቴኖጄኔሲስ። ይህን ሳይንስ ዓለም ያወቀው መቼ መሰላችሁ? አሁን በስንት በ17 እስከ 1793 ከ1811 እስከ 1906 ጆን ዲዞርዞን እና ቻርልስ ቦኔቴ ይህን አውቀዋል ተብለው ትልቅ ሽልማት ተሸልመው ዛሬ ሳይንስ መዝግቧቸዋል። በገና ደርዳሪዎች ይህን ቢሰሙ ይበሳጩ ነው። እነሱ ቀድመዋቸዋል ማለት ነው። እና አባ ጊዮርጊስ በጣም ይገርም እኮ ነው። እግዚአብሔር ልጅ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንደ ዓሣ። በቃቼ የመጨረሻ ስላይድ ናት። በገናና ማዕድን አንድን ነገር ኃይል መጨመር ትችላለህ። ለምሳሌ ኃይልን መጨመር ምንድን ነው? ባለው ላይ ከፍ ማድረግ ድምፁን ስትጨምረው ከፍ እንደሚል በገናን ደግሞ ከፍተኛ ኤነርጂ እንዲያገኝ የሚያደርጉት ደግሞ የሊቃውንት እውቀት አለ። ትንሽ እሱን ሼር አድርጋችሁ። እነዚህ በጣም ትልቅ ጉዳዮች ናቸው። መራሁተ እብን ይባላል። እብን ሐሪክ
ህልቀተ ንጉስ፣ ማኅተመ እስክንድር፣ መራዊተ ገነት የሚባሉ 1 2 3 4 5 ግን የአንድ ስሞች ናቸው። ግን አንዳንዴ የተለያየ ነገር አላቸው። እነዚህ የከበሩ ክሪስታልስ ለምሳሌ አውታሩን እንትን ትሉታላችሁ አይደል? በደንብ ድምፅ እንዲያወጣ ተወጥሩታላችሁ። በተመሳሳይ መልኩ እንጨቶቹንም ታስተካክላላችሁ። የበለጠ ደግሞ ቶኑ ከፍ እንዲል ደግሞ የምታረጉት እንደሆነ በተለይ በዜማ መሳሪያዎች ላይ ማዕድናት አንዳንዴ ይገባሉ። እነዚህ ማዕድናት ከፍተኛ ኤነርጂ ያላቸው ናቸው። ለምሳሌ ይሄ ሊቃውንቱ ጽሑፍ ነው። ከበረሃ ባለ ቦታ ክረምት ውሃ ውስጥ ይዞ ከሚደርቅ ወንዝ ውስጥ ፈልገው ያገኙታል። ይሄንን ማዕድን ቅርጹ ይሄን ይመስላል። የሰው ጭንቅላት የሚመስል ነው። ክቡር ድንጋይ ነው። በጣም የከበረ ክሪስታል ነው። አረንጓዴ ነው። ውስጡ ሲወቀር ቀይ ቀለም አይነት ይመስላል። ማታ ማታ ግን ሲሉት ላይት ያወጣል። ቦግልመማል ብልሽት እንደ ዲኮሬሽን አይነት ላይት ነው የሚያወጣው። ከፍተኛ ማዕድን ነው። ስዕለ ብርሃን ዘንስር ይባላል። አብዛኛው በገና የጥንቶቹ ላይ ንስረ ነገር አይታችሁ ከሆነ አላውቅም፣ ነሻር የሚሉት ለዛ ነው በገናውን። እና ስዕለ ብርሃን ዘንስር አለበትና ሲቀርጹት መቀረጽ ይችላል። በዚህ ደረጃ ይሄን ድንጋይ ማለት ነው። ለምሳሌ አንድ ታሪክ እዚህ ላይ ያነበብኩት አስቄጥስ ላይ አባ እንጦንስ አርፈው በኋላ አባ መቃርስ ሲተኩ መልአክ ራሱ ልክ ህቡ መነኮስ መስሎ መጥቶ ይህን ድንጋይ እንዳሳያቸው ይታወቃልና በጣም ኃይለኛ ነው። እንደ ንስር አድርገው ይቀርጹታል። ሲቀርጹት ለምሳሌ ነጋሪት ጋር አብረው ይቀርጹታል። መለከቱ ላይ እንዚራ እርጋኖን በገና ውስጥ አድርገው ሲቀርጹት በጣም ድምፁ ከፍተኛ ነው እዚህ ጋር እና ከሩቅ ድረስ ሊሰማ ይችላል። ድምፁም የሚያርድ ይላል፣ የሚያስፈራ ግርማ ያለው ይሆናል ይላል። ይሄ ማለት ይሄንን የጻፈ ነው ስለ እስክንድር በዚህ እንዴት አድርጎ ጎግና ማጎግን እንዳሰራቸው የሚገልጽ የብራና መጽሐፋችን ነው። ኦኬ ምን ይላል? ንጉሥ እስክንድር ይህንን አድርጎ ይህን ማዕድን አድርጎ ጎግና ማጎግ ወይም ሰበዳአት የሚባሉ አስፈሪ ፍጡራንን ለማባረር ወደ ምድር መጥተው ጥፋት እንዳያደርሱ በዚህ ድንጋይ ድምፅ እንዲሸሹ በዚህ እንደዘጋባቸው ሊቃውንት ጽፈዋል። እና ምንድነው ያደረገው? በገናው ላይ ነጋሪቱ ላይ መለከቱ ጋር ይህን ማዕድን ጨምሮ ቆልፎታል ነው። እና ድምፁ ሲወጣ በጣም ስለሚያስደነግጥ እነዚህ ካል ፍጥረት ሲሸሹ ይኖራሉ ነው። መጨረሻ ላይ ያው የሚወጡበት ጊዜ እንዳለ ይነገራል። በዚህ መልኩ ስለዋቸዋል። ብራናው ላይ ነው ያገኘሁት። እንዳለ አስፈሪ ፍጡራት ናቸው። ግን ተመልከቱ እዚህ ላይ ምን አድርጓቸዋል ማለት ነው። እነዚህ ማዕድናት አድርጎ ዘአጽሮም ዘግቶባቸዋል በቁልፍ ነው። ይህም እንደዚህ አድርጎ ነው ይሰራልና በራሳቸው ጊዜ መጮህ የሚችሉ ናቸው። ይሄ ነገር ለምሳሌ እናንተ እየገረፋችሁት ነው የሚጮኸው። ያ ከሆነ ግን በራሱ ጊዜ ኃይል እየሰጠው ያለ ማቋረጥ ይጮሃል አይነት ነው። ይሄን ይመስላል። አመሰግናለሁ። ስለዚህ በገናም በተለየ መልኩ ብታዩ በጣም ከፍ ያለ ነገር ነው። ለዚህ ነው ሲመታ ነፍሳችን ትንሽ ረፍት ደስታ የሚሰማት ትንሽ ሳይሆን በብዛት ተመስጦ እንደገና ደግሞ በሽታም የሚርቀው ማይሰለቸውም ለዚህ ነው። ስለዚህ ይሄ ነገር ትንሽ ከምናስበው ነገር በላይም ከፍ ያለ በምድር ብቻ ሳይሆን በሰማይም ደግሞ መላእክት ይዘውት የታዩት ትልቅ ነገር ስለሆነ ከምድር እስከ ሰማይ የተሰናሰለ ነው። ስለዚህ እያንዳንዱን አውታር ስትቃኙት ነፍሳችን 10 ሕዋሳታችን ይነቃል ማለት ነው። ድውዝ ሲል የሚወጣው ንዝረት እንግዲህ 5ቱን ብቻ ሳይሆን 10ሩንም ሕዋሳት አንቅቶ ወደ ከፍታ ልዕልና ውስጥ ሊወስድ ስለሚችል የተመስጦ የዜማ መሳሪያ ነው። ይሄን ነገር ለማሳደግ የምትጥሩት ጥረት በእጅጉ የሚበረታታና ታላቅ ኢትዮጵያ ካላት ሀብት መካከል አንዱ የበገና ሀብቷ ስለሆነ ይህንን ሀብቷን ደግሞ ለሚቀጥለው ትውልድ እንድታሻግሩ አደራ እላለሁ። ወስብሐት ለእግዚአብሔር። እግዚአብሔር ያክብርልን።